ሰላም ሰላም ተወዳጆች እንዴት አላችሁ? ሰላም ናችሁ ወይ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ ተባረኩ ተባረኩ። ክብር ለእግዚአብሔር ይሁን። መልእክት ስላለኝ ዛሬ ገብቻለሁ። ምንም የለጠፍኩት ማስታወቂያ የለም። ድንገት ነው የገባሁት። እግዚአብሔር አምላክ የተባረከ ይሁን። ልቤ ውስጥ አንድ ቃል ስላለ ርዕሱን አይታችኋል። በታላቅ ጉባኤ ጽድቅህን አወራው ከንፈሮቼን አልከለከልኩም የሚል ሐሳብ ያለው የእግዚአብሔር ቃል ሼር ለማድረግ ነው የገባሁት። ጌታ የተመሰገነ ይሁን ለዘላለም። ሼር እያደረግኳችሁ ነው ያለሁት። ከዚህ በኋላ መዝሙርም አልከፍትም፣ ቀጥታ ወደ መልእክቴ አልፋለሁ ማለት ነው። ጌታ የተመሰገነ ይሁን። ጊዜ ያላችሁ ሰዎች ገባ ገባ ብላችሁ ይሄን መልእክት ብትካፈሉ ጥሩ ነው ብዬ አምናለሁ። ተባረኩ። ወዳችኋለሁ። ዘመናችሁ ይባረክ። እግዚአብሔር የተመሰገነ ይሁን። ትውልድን እግዚአብሔር በቃሉ ያነቃቃል። እግዚአብሔር የተመሰገነና የተባረከ ይሁን። ሃሌሉያ። የገባችሁ ወገኖች ለሌሎች መልእክቴ እንዲደርስ ሼር አድርጉ። በእኔ በኩል ብዙዎች ጋር ሼር አድርጌያለሁ። ማለት ሊሰሙ የተገባቸው እንትኖች ላይ ሼር አድርጌያለሁ። እናንተም ደግሞ ሼር ብታደርጉ በጣም ደስ ይለኛል። ጌታ የተመሰገነና የተባረከ ይሁን። በታላቅ ጉባኤ ጽድቅን አወራሁ ከንፈሮቼን ምን አላልኩም፣ አልከለከልኩም። ሃሌሉያ። እግዚአብሔር የተባረከ ይሁን። ሃሌሉያ። ይሄ ክፍል ያለው የት ነው? በመጀመሪያ መዝሙር 39 በቅንፍ 40 ላይ ያለ ሐሳብ ነው። በቲክቶክ ላይ በቲክቶክ ፔጄ ላይ አካፍየዋለሁ የተወሰነውን ሐሳብ ማለት ነው። ተከታታይ የሆኑ ሐሳቦችን እዛ ሼር አድርጌያለሁ። ዛሬ ግን ለእናንተ ልሰጣችሁ የምፈልገው ሐሳብ አለ። አብረን እስቲ የእግዚአብሔርን ቃል እናንብብና ከዛ በኋላ እንከፋፈላለን። መዝሙር 39 በቅንፍ 40 ከቁጥር 7 ጀምሮ በጌታ በኢየሱስ ስም አነባለሁ። በዚያን ጊዜ አልሁ፣ እነሆ መጣሁ፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፈቃድን ለማድረግ ወደድኩ፣ ሕግ በልቤ ውስጥ ነው። በታላቅ ጉባኤ ጽድቅን አወራሁ፣ እነሆ ከንፈሮቼን አልከለከልኩም። አቤቱ አንተ ጽድቄን ታውቃለህ ይላል። እነሆ ከንፈሮቼን አልከለከልኩም፣ በታላቅ ጉባኤ ጽድቅን አወራሁ። ሃሌሉያ። እግዚአብሔር አባት ሆይ እናመሰግንሃለን፣ እናከብረሃለን። የኔ ጌታ ስም ለዘላለም ይባረክ። በጌታ በኢየሱስ ስም በዚህ ቃል ጌታ ትናገረን ዘንድ ጸልያለሁ። በታላቅ ጉባኤ ጽድቅን አወራሁ እንዳለ በጌታ በኢየሱስ ስም ለኔም ለሕዝብም ለሚሰማኝ ሁሉ ይሄ ይሆን ዘንድ እኔ ጸልያለሁ። ጽድቅህን እንድናወራ እግዚአብሔር አባት ሆይ በኢየሱስ ስም በጽድቅህ ኃይል ትደግፈን ዘንድ እግዚአብሔር በጸጋ ኃይል ታቆመን ዘንድ በጌታ በኢየሱስ ስም እለምናለሁ። እግዚአብሔር አባት ሆይ ከንፈሮቻችን ለሌላ ነገር ጌታው ከሚከፈቱ ከሚንቀሳቀሱ ለጽድቅህ ይንቀሳቀሱ። አቤቱ ጌታ ባለመከልከል ለዚህ እውነት ጌታው እንዲንቀሳቀሱ መናገር እንዲችሉ እግዚአብሔር ሆይ በኢየሱስ ስም እርዳን። ኦ ጌታ አባቶቻችን በዚህ እውነት ጌታው ልባቸው የተቃጠለ ነው። እግዚአብሔር አባት ሆይ የኛም ልብ በዚህ እውነት ይቃጠል። ጽድቅህን እንድናወራ ከንፈሮቻችን የተከለከሉ እንዳይሆኑ በጌታ በኢየሱስ ስም ለመንኩ። ክብር ምስጋና ላንተ በሰማይ በምድር ይሁን።
ይሄ ቃል ብዙዎች ጋር ይድረስ። እግዚአብሔር አባት ሆይ እነሆ ጌታው ምንም የለጠፍኩት ማስታወቂያ የለም። ቃል ማስታወቂያ አያስፈልገውም። ጌታው ሲለቀቅ ሰዎች ይሰሙታል። እግዚአብሔር አባት ሆይ በኢየሱስ ስም እርዳን። ስምህ ለዘላለም ይባረክ። ክብርና ምስጋና ለስምህ ይሁን በኢየሱስ ጌታ ስም አሜን፣ አሜን፣ አሜን። እግዚአብሔር የተባረከ ይሁን። ዛሬ እንግዲህ ይህንን ነው ማካፍላችሁ። በታላቅ ጉባኤ ጽድቅን አወራሁ፣ እነሆ ከንፈሮቼን አልከለከልሁም ነው የሚለው ዳዊት። በታላቅ ጉባኤ ጽድቅን አወራሁ። እግዚአብሔር የተባረከ ይሁን። ዳዊት ብዙ ያወራባቸው የእግዚአብሔርን ጽድቅ ያወራባቸው ቦታዎች አሉ። ዛሬ ግን እኔ ላካፍላችሁ የፈለግኩት ሳሙኤል ያወራበትን ጽድቅ ነው። በታላቅ ጉባኤ ጽድቅን እንዴት አድርጎ እንዳወራ የሳሙኤልን ሕይወት እንመለከታለን። የዳዊትን ሌላ ጊዜ እንደ ጌታ ፈቃድ አካፍላችኋለሁ። ክብር ለእግዚአብሔር። ዛሬ ግን ልቤ ላይ የመጣው የሳሙኤል ስለሆነ የሳሙኤልን ጽድቅ ያወራውን ጽድቅ አብረን እናያለን። እግዚአብሔር አምላክ የተመሰገነ ይሁን። ከንፈሮቹን ሳይከለክል አወራ። በጣም የሚገርም ነው። እንዴት ነው ያወራው ብላችሁ ብትሉ እስራኤል መንገድ በለቀቀበት ጊዜ፣ ሃሌሉያ እግዚአብሔር የተመሰገነ ይሁን። መንገድ በለቀቀበት ጊዜ ሳሙኤል ጽድቅን አወራ። እንዴት ነው መንገድ የለቀቀው ብትሉኝ፣ እንደ አሕዛብ የሚፈርድልን ንጉሥ አንግስልን በማለት የእግዚአብሔርን መንገድ ለቀቀ። አዎ ክፍሉን ሄዳችሁ ስታዩ በተለይ አንደኛ ሳሙኤል ላይ ምዕራፍ 8 ላይ ሳሙኤል የተከፋበት ትልቁ ነገር ይሄ ነገር ነው። አዎ እንደ አሕዛብ የሚፈርድልን ንጉሥ አንግስልን፣ ልጆች በመንገዱ አልሄዱም፣ ልጆቹም በመንገዱ አልሄዱም፣ ነገር ግን ረብ ለማግኘት ፈቀቅ አሉ፣ ጉቦም እየተቀበሉ ፍርድን ያጣምሙ ነበር። የማን? የሳሙኤል ልጆች። ስለዚህ የእስራኤል ሽማግሌዎች ሁሉ ተሰብስበው ወደ ሳሙኤል ወደ አርማቴም መጡና ይላል። የእስራኤል ሽማግሌዎች ወጣቶች እንኳ ቢሆን አይገርምም። ነገር ግን በጣም የሚገርማችሁ ሽማግሌዎች ናቸው የተሰበሰቡት፣ በእግዚአብሔር ቃል ያልሸመገሉ። ምናልባት የዕድሜ ሽምግልና ኖሯቸው ሊሆን ይችላል። ነገር ግን በውስጣዊ ማንነታቸው አልሸመገሉምና ተሰብስበው መጥተው ያልተገባ ጥያቄ ያቀረቡ ወደ ሳሙኤል ወደ አርማቴም መጡና እነሆ አንተ ሸምግልሃል፣ ልጆችን በመንገድ አይሄዱም፣ አሁንም እንደ አሕዛብ ሁሉ የሚፈርድልን ንጉሥ አድርግልን አሉት። የሚፈርድልን ንጉሥ ስጠን ባሉት ጊዜ ነገሩ ሳሙኤልን አስከፋው። ሳሙኤልም ወደ እግዚአብሔር ጸለየ። እግዚአብሔርም ሳሙኤልን አለው፣ በእነርሱ ላይ እንዳልነግስ እኔን እንጂ አንተን አልናቁምና በሚሉህ ነገር ሁሉ የሕዝቡን ቃል ስማ። ከግብፅ ካወጣኋቸው ቀን ጀምሮ እስከ ዛሬ ድረስ እኔን ትተው እንግዶች አማልክት በማምለካቸው እንደሰሩ ሥራ ሁሉ እንዲሁ ለአንተ ደግሞ ያደርጉብሃል። አሁንም ቃላቸውን ስማ፣ ነገር ግን ጽኑ ምስክር መስክርባቸው፣ በእነርሱም ላይ የሚነግሰውን የንጉሡን ወግ ንገራቸው ሲሉት ትመለከታላችሁ። እነዚህ ሽማግሌዎች የሚያሳዝኑ ሰዎች ናቸው። ተሰብስበው መጥተው ምናልባት የወጣቶች ጥያቄ እንኳን ቢሆን ቻሌንጅ ሊያደርጉ ይገባ ነበረ። ወጣቱ ቻሌንጅ አድርገው መክረው ሊመልሱ ይገባ ነበር እንጂ የእስራኤል ሽማግሌዎች እንደዚህ እንደ አሕዛብ የሚፈርድልን ንጉሥ አንግስልን ሊሉ አይገባም ነበር። በዚህ ምክንያት ነው ሳሙኤል የተከፋው። ምክንያቱም እግዚአብሔር ንጉሳቸው ነበረ። ሳሙኤል መስፍናቸው ነው፣ እግዚአብሔር ደግሞ ንጉሳቸው ነው። ስለዚህ እግዚአብሔር አረጀባቸው። በጣም የሚገርም ነው ወዳጆቼ፣ እግዚአብሔር ያረጀበት ሕዝብ። እግዚአብሔር ለዘላለም ንጉሥ ነው። እምቅድመ ዓለም፣ ከዓለም አስቀድሞ ንጉሥ ነው። ከዘላለም ንጉሥ ነው። መድኃኒትን በምድር መካከል አደረገ ይላል። እሱ ከዘላለም ንጉሥ ነው። እስራኤል ንጉሥ አሉት አላሉት ብዙ አይገርመውም ወዳጆቼ። ነገር ግን ሁሉ አማረሽ ሆኑና እስራኤላውያን የእግዚአብሔርን ንጉሥነት ትተው
ንጉስነቱ እኮ የሚገርማችሁ ነገር ከግብፅ እንኳን በወጡ ጊዜ ንጉሳቸው ነበረ እግዚአብሔር። ዝም ብሎ የምድር ንጉስ አይነት ሳይሆን የሚረዳ፣ የሚያበላ፣ የሚያጠጣ፣ የሚያግዝ ንጉስ፣ የሚያበረታ ንጉስ፣ ከጭንጫው ከአለቱ ላይ ውሃ አፍልቆ የሚያጠጣ፣ ከሰማይ መናን የሚያፈስ ንጉስ ነው። ነገር ግን እንደ አሕዛብ መሆን ፈለጉና አንተም አርጅታል፣ ልጆቹ በመንገድ አልሄዱም፣ ስለዚህ እንደ አሕዛብ የሚፈርድልን ንጉስ አንግስልን አሉት። እንደ አሕዛብ ንጉስ የሚፈርድልን ንጉስ አንግስልን ማለት አሕዛብ ነን፣ በቃ እኛ የእግዚአብሔር አይደለንም፣ አሕዛብ ነን። አያሳዝንም? ይሄ በጣም እኮ ልብ የሚሰብር ነገር ነው። ከዛ በኋላ አንግስላቸው አለው እግዚአብሔር። አንግስላቸው፣ ምንም ችግር የለም አንግስላቸው። እንደገናም ደግሞ የንጉሱን ወግ ንገራቸው አለው። ከዛ ንጉስን ለፈለጉ የእግዚአብሔርን ቃል ተናገረ። ህዝቡም የእግዚአብሔርን ቃል ይሰማ ዘንድ እምቢ አለ ይላል። ሳሙኤል ቢያዝንም ንጉስን ለፈለጉ ግን ምንድነው ያለው? የእግዚአብሔርን ቃል፣ የማይለወጠውን ዘላለማዊውን የእግዚአብሔርን ቃል፣ የሰዎች ፈቃድ፣ የሰዎች ስሜት የማይሽረውን ያው ዘላለማዊ ቃል ተናገረ። እኔና እናንተ ብንሆን መልእክት እንቀይራለን። ሳሙኤል ግን ንጉስን ለፈለጉ፣ እንደ አሕዛብ መሆን ለፈለጉ መልካችንን ቀይረናል፣ በቃ እንደ አሕዛብ መሪ ነው የምንፈልገው፣ ንጉስ ነው የምንፈልገው ላሉ ሰዎች ቢያቀራቸውም እንኳን የእግዚአብሔርን ቃል ተናገራቸው። አይገርማችሁ? የእግዚአብሔር ቃል አይለወጥም ወዳጆቼ። የእግዚአብሔር ቃል አያረጅም። የእግዚአብሔር መልእክተኞች ሊያደርጉ የሚገባው እንዲህ አይነት ድርጊት ነው። እንደ ሳሙኤል አይነት ንጉስን ለፈለጉ የእግዚአብሔርን ቃል መናገር። እኛ የቃሉ መልእክተኞች ነን፣ ቲፎዞ አይደለንም፣ የአንድ ቡድን ደጋፊ አይደለንም። እኛ የቃሉ ደጋፊዎች፣ ቃሉን ነው የምንናገረው። ሳሙኤል በዛን ዘመን ቃል እንደተናገረ ዛሬ ጥርግ ብሎ ትውልድ ወዳልተፈለገ ጎዳና ቢሄድ የእግዚአብሔርን ቃል ከመናገር ወደ ኋላ አንልም። የእግዚአብሔር ቃል አያረጅም ወዳጆቼ። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል እያበራ ከሚያምኑት ጋራ። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል እያበራ ከሚያምኑት ጋራ። የእግዚአብሔር ቃል አያረጅም ወዳጆቼ። ዛሬ እንዲህ አይነት ልብ አለን ወይ? በተለያየ ሞቲቬሽን መጥተው እንዲና እንዲህ አድርጉልን ለሚሉ ሰዎች ስንቶች የእግዚአብሔርን ቃል እንናገራለን። የእግዚአብሔር ቃል ለዘላለም ይኖራል። ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ይህ ነው ብሎ ጴጥሮስ ይናገራል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ጀምሮ ሄዳችሁ ስታዩ ቁጥር 24 ሥጋ ሁሉ እንደ ሳር ክብሩም እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይህ ነው። ለዘላለም የሚኖረውን ቃል ወዳጆቼ ሆይ ነገሮች በጊዜውም አለ ጊዜውም እንድንናገር የእግዚአብሔር ቃል ያስተምረናል። ስለዚህ ሳሙኤል በጊዜው ብቻ የሚናገር ሳይሆን ያለ ጊዜውም የሚናገር ነው። የሰዎች ሞቲቭ ተበላሽቶ ሳለ ለምኞታቸው ለፈቃዳቸው ተሰጥተው እንዲህ አድርግልን በሚሉበት ሰዓት የእግዚአብሔርን ቃል ተናገረ። ይሄ ምንን ያሳያል? ለእግዚአብሔር ቃል ያለውን ክብር ያሳያል። አያችሁ፣ ለእግዚአብሔር ቃል የሰጠውን ቦታ ያሳያል። ማን? ሳሙኤል። ሳሙኤል ለእግዚአብሔር ቃል ትልቅ ቦታ አለው። እስራኤል ባይኖራቸው ሁኬርስ አለና ቃሉን ነገራቸው። ከዛ በኋላ ህዝቡም የእግዚአብሔርን ቃል ይሰማ ዘንድ እምቢ አለ ይላል። ይበላ አንተ ከተናገርክ ምን ቸገረ? ሃሌሉያ! ኢየሱስ ጌታ ነው። እምቢ አለ ይላል። ከዛ በኋላ ነው የንጉሱን ወግ የነገራቸው። በመጀመሪያ ግን የእግዚአብሔርን ቃል ነው የነገረው። እግዚአብሔር አምላክ የተመሰገነ ይሁን። የማይለወጠውን ለዘላለም የሚኖረውን ቃል መናገር ነው በቃ። ይሄ ትውልድ አይቀበልም። ይሄ ትውልድ ፍላጎቱ ሌላ ነው። በቃ እንዲህ ነው የሚፈልገው። ሞዴሬት የሆነ ትውልድ ነው።
ይሁና ወዳጆቼ ይሁና። ድህረ ዘመናዊነት የሚባል ነገር አለ። ቤተ ክርስቲያንን የሚጋፋ የፈለገ አይነት ድህረ ዘመናዊነት ይምጣ፣ እኔና እናንተ የቃሉ መልእክተኞች የእግዚአብሔርን ቃል እንናገራለን በሰዎች ጆሮ። ለዚህ ነው ጳውሎስ በጊዜውም ያለ ጊዜውም ስበክ የተባለው። ኢየሱስ ጌታ። ሃሌሉያ ሃሌሉያ። አንተ ባትሰብክ እኔ ሰብካል። ኢየሱስ ጌታ። በጊዜውም ያለ ጊዜውም የእግዚአብሔርን ቃል ስበክ። ለጆሮአቸውን የሚያሳክክ ስለሆነ ለገዛ ጆሮአቸው አስተማሪዎችን ያከማቻሉ፣ ወደ ተረትም ፈቀቅ ይላሉ፣ የእግዚአብሔርን ቃል ከመስማት እምቢ ይላሉ። ስለዚህ በጊዜውም ያለ ጊዜውም የእግዚአብሔርን ቃል ስበክ ሲለው ትመለከታላችሁ። እንደውም ቃሉን ስበክ፣ በጊዜውም ያለ ጊዜውም ጽና፣ ፈጽመህ እየታገስክ እያስተማርክ ዝለፍ፣ ገስጽ፣ ምከር። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ፣ እውነትንም ከመስማት ፈቀቅ ይላሉ ይላል። እንደውም ስበክ ብቻ አይደለም፣ ዝለፍ፣ ገስጽ፣ ምከር ነው የሚለው። እግዚአብሔር የተመሰገነ ይሁን። ቃሉን ስበክ፣ በጊዜውም ያለ ጊዜውም ጽና፣ ፈጽመ እየታገስክ እያስተማርክ ዝለፍ፣ ገስጽ፣ ምከር ነው የሚለው። ምንም አታስቀር ነው። ለዚህ ነው ከሚጠቅማችሁ አንዳችም አላስቀረውባችሁም ያለው ጳውሎስ። ለዚህ ነው የእግዚአብሔርን ቃል ሸራርፎ እንደ ፈቃዳቸው እንደ ምኞታቸው መጠን አላገለገለም። ይሄ የመለኮት አጀንዳ ያለበት ስለሆነ በእግዚአብሔር መንፈስ የተጻፈ መጽሐፍ ስለሆነ ሙሉውን ሐሳብ ነው የሰበከው፣ ወደ ሕዝብ ጆሮ ያደረሰው ሙሉውን፣ ይሄንን 66ቱን ሙሉውን መጽሐፍ ነው። ስለዚህ ሙሉውን መጽሐፍ ለትውልድ እናደርሳለን። ትውልድ የፈለገውን ይበል። ትላንት እግዚአብሔርን ባመለከበት እግዚአብሔር ንጉሴ ነው ባለበት ነገ ደግሞ ወርዶ እንደ አሕዛብ መሆን እፈልጋለሁ ንጉሥ ይንገስልኝ ቢልም እኛ ግን የእግዚአብሔርን ቃል እንናገራለን። ሃሌሉያ። የማያረጀውን የማይለወጠውን የእግዚአብሔርን ቃል ወዳጆቼ መናገር። አንድ ሳሙኤል አንዱ ያደረገው ነገር ይሄ ነው። ሃሌሉያ። ኢየሱስ ጌታ ነው። ስለዚህ አንቺም አንተም እርሶም ይህንን ያድርጉ። መዝሙራችንን አንለውጥም፣ የእግዚአብሔርን ቃል አንለውጥም ወዳጆቼ። ከከንፈሬ የወጣውን ቃል አልለውጠውም፣ ኪዳኔን አላረክስም ብሏል። አይለውጠውም። ይሄ ቃል የኔ ቃል አይደለም፣ የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። እንናገራለን ወዳጆቼ። ድህረ ዘመናዊነት እንደዚህ ዘመኑ ነው ምናምን ብሎ ነገር የለም። ዘመኑን የዋጀ ቃል ነው ጌታ የሰጠን። በጣም ማደንቀው ሳሙኤልን የእግዚአብሔርን ቃል መናገሩ ነው። ሂዝ ኖት ፖዘቲቭ አይደለም ለእነዚህ ሰዎች። በቃ እግዚአብሔር ቃል በል ያለውን ያለ ነው። ፓራላል ነው የሄደው። አይገርማችሁ? እስራኤል በዚህ ሳሙኤል በዚህ በኩል ሆኑ። ድምፅ ያመጣላቸው እኮ ነው ወዳጆቼ። በጨለማው ዘመን ድምፅ ያመጣ፣ ከስብራት ያዳናቸው ቃሉ ለእስራኤል የደረሰ ሰው አንድ ቦታ ግን ከህዝቡ ጋር ተለያየ። ሃሌሉያ። እግዚአብሔር የተባረከ። ይሄን ልብ መድኃኔዓለም ይስጠን። ለአገልጋዮች ይሄን ልብ ይስጥ። አልተጨነቀም። በቃ የእግዚአብሔርን ቃል በማካፈሉ ነው ደስ የተሰኘው። ንጉሥን ለፈለጉ የእግዚአብሔርን ቃል ተናገራቸው። ለምን እምቢ አለ ብላችሁ ብትሉ እንደ አሕዛብ የሚፈርደለት ንጉሥ ነው የሚፈልገው። በዛ ውስጥ በሳሙኤል ቃል ውስጥ ይሄ ነገር የለም። ሐሳባቸውን አላጸደቀውም ማለት ነው። ስለዚህ እምቢ አሉ። ይበሉ፣ ሁኬርስ። ክብር ለኢየሱስ ይሁን። አንተ ግን የእግዚአብሔርን ቃል ተናገር። እግዚአብሔር የተባረከ። የእግዚአብሔርን ቃል የተናገረ ብቻ ሳይሆን ከዛ መልስ ደግሞ ወዳጆቼ ሆይ ምን አደረገ? ምዕራፍ 12 ላይ መጣና በጣም ነው የሚገርመው። በታላቅ ጉባኤ ጽድቅን አወራው፣ ከንፈሮቼን አልከለከልኩም እንዳለ ዳዊት እዚህ ጋም ሳሙኤል ጽድቅን አወራ። ሃሌሉያ። ምዕራፍ 8 ላይ የእግዚአብሔርን ቃል ተናገረ። ምዕራፍ 12 በታላቅ ጉባኤ ብዙ ሕዝብ በተሰበሰበበት ፀሐይ የሞቀው
በጆሮ የሰማችሁትን በሰገነት አውሩ እንደሚል በሰገነት ነው ያወራው። በቃ እግዚአብሔር ስሙ ለዘላለም ይባረክ። በታላቅ ጉባኤ የድብብቆሽ ነገር አላደረገም፣ ጽድቅን አወራ። እስራኤል የሚቀበሉትን ብዙሃን ያጨበጨቡበትን ጽድቅ ሳይሆን የእግዚአብሔርን ጽድቅ ነው ያወራው። ሃሌሉያ! ፀሐይ የሞቀውን ሀገር ያወቀውን ጽድቅ አይደለም፣ ከሰማይ እግዚአብሔር የሚፈልገውን ጽድቅ አወራ። በታላቅ ጉባኤ ምን ብሎ ነው ያወራው? እግዚአብሔር የተባረከ ይሁን። በመጀመሪያ ወደ ራሱ መጣና ከናንተ አርጅተሃል ብለውት ስለነበረ ከሕፃንነቴ ጀምሮ እስከ ዛሬ ድረስ በፊታችሁ ሄድኩ፣ እነሆኝ በእግዚአብሔርና እርሱ በቀባው ፊት መስክሩብኝ። የማንን በሬ የማንን አህያ ወሰድኩ? ከማንስ ጉቦ ተቀበልኩ አላቸው። ከማንም አሉት። ስለ ራሱ ሊያወራ ብሎ አይደለም። ዋናው ነጥብ ጋር ልውሰዳችሁ። ዋናው ነጥብ ምንድን ነው? እነርሱም ምስክር ነው አሉ። ምንም ነገር እንዳላደረክ ምስክር ነው ብለው ተናገሩ። ከዛ መጨረሻ ላይ ያላቸው ነገር ምንድን ነው? ትልቁ ያወራው ጽድቅ ምንድን ነው ብላችሁ ብትሉ፣ ሳሙኤልም ሕዝቡን አለ፣ ሙሴንና አሮንን ያላቀ አባቶቻችሁንም ከግብፅ ምድር ያወጣ እግዚአብሔር ነው። እናንተ እዚህ ጋር አዲስ ንጉሥ ትፈልጋላችሁ፣ አሕዛብ መሆን ትፈልጋላችሁ፣ ንጉሥ ትፈልጋላችሁ። ነገር ግን ሙሴንና አሮንን ያላቀ አባቶቻችሁ እነ ሙሴን እነ አሮንን ያላቀ ሕዝቡን ከግብፅ ምድር ያወጣ እግዚአብሔር ነው፣ እርሱ ነው ንጉሳችሁ አላቸው። ሙሴ እንኳን ያላቀው እግዚአብሔር ነው ብሎ እውነተኛውን ጽድቅ ወዳጆቼ ሆይ አወራ። እግዚአብሔር የተመሰገነ። ከንፈሩን አልከለከለም። እግዚአብሔር የተመሰገነ። የማይታጠፈውን የእግዚአብሔርን ጽድቅ ወዳጆቼ፣ ትውልድ የማይሽረውን የእግዚአብሔርን ጽድቅ እነዚህ እስራኤል ከዚህ ጽድቅ ፈቀቅ ያሉ እንኳን ቢሆን ወዳጆቼ ይህንን የዘነጉትን በድረ ዘመናዊነት እንደ አሕዛብ ለመሆን በመፈለግ የረሱትን የተዉትን ጽድቅ አስታወሳቸው። አውርቶ ተናግሮ። ሃሌሉያ! እግዚአብሔር አምላክ ስሙ ለዘላለም ይባረክ። እናንተ እዚህ እንደ አሕዛብ ንጉሥ አንግስልን፣ በድምፅ ብልጫ በጭብጨባ የሆነ ንጉሥ፣ በአይን አምሮት የሆነ አሕዛባዊ ንጉሥ አንግስልን ብትሉም እነ ሙሴን ያላቀ እግዚአብሔር ነው፣ እነ አሮንን ያላቀ እግዚአብሔር፣ ሕዝቡን ከግብፅ ምድር ያወጣ እግዚአብሔር ነው ብሎ አሳረፋቸው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ስለዚህ የምትመሩት እግዚአብሔር ባላቀው ሰው ነው እንጂ በእጅ ብልጫ አይደለም፣ በድምፅ ብልጫ አይደለም። ይሄ አካሄድ ይጎዳችኋል። ይሄ አካሄድ አሕዛባዊ ነው፣ ዳር አያደርሳችሁም ማለቱ ነው ወዳጆቼ። እግዚአብሔር አምላክ ስሙ ለዘላለም ይባረክ። በእርግጥ እውነት ነው። ምዕራፍ 11 ላይ አንግሶላቸዋል። ሳኦል እኮ ነግሷል። ሕዝቡ ንጉሥ ይንገስልን ባለ ጊዜ ሲፈልግ እግዚአብሔር የመረጠውን ታነግስላቸዋለህ ይላል ዘዳግም 17 ቁጥር 5 ላይ እግዚአብሔር የመረጠው ሳኦል ነግሷል። ቢሆንም ግን ይህንን ዜና መስማት ነበረበት እስራኤል። ሃሌሉያ! እግዚአብሔር የተመሰገነ ይሁን። በእግዚአብሔር ሳኦል የተመረጠ ሆኖ የነገሰ እንኳን ቢሆን እስራኤልን ከዓይን ማውጣት የታደገ እንኳን ቢሆን ይሄ ዋልጌ የሆነ ሕዝብ፣ ይሄ ባለጌ የሆነ ሕዝብ የእግዚአብሔርን ጽድቅ መስማት አለበት። እነ ሙሴ እነ አሮን የተመረጡበት በችሎታቸው ሳይሆን እግዚአብሔር አልቆ እንደመረጣቸው። ሃሌሉያ! አልቆ እንደመረጣት እግዚአብሔር ማላቅ ይችላል ወዳጆቼ። በችሎታ የሚባል ነገር የለም። በእግዚአብሔር ቤት ውስጥ በችሎታዬ ብልጫ ስላለኝ፣ ትምህርት ስላለኝ፣ እውቀት ስላለኝ ነው የተሾምኩት እንዳንል ከብሉይ ኪዳን ዘመን ጀምሮ እግዚአብሔር አገልጋዮቹን በልህቀት ነው የሚያስነሳው ራሱ አልቆ። ለዚህ ነው ሙሴና አሮንን ያላቀ ሕዝቡን ከግብፅ ምድር ያወጣ እግዚአብሔር ነው ተብሎ የተነገረለት ከዚህ የተነሳ። ስለዚህ አገልግሎት ችሎታ አይደለም፣ መሪነት በችሎታ የሚመጣ አይደለም ወዳጆቼ። ታለንት ስላለን እዚህ የምንሰብከው ከእናንተ ስለምንበልጥ ሳይሆን እግዚአብሔር ስለወደደ ነው። ስለዚህ ሙሴ በልጦ ሳይሆን የተመረጠው የእስራኤል መሪ ሆኖ
እግዚአብሔር አልቆት ነው። ናም የሳሙኤል ሙግት ይሄ ነው። ሙሴ በልጦ ሳይሆን እግዚአብሔር አልቆት ነው። ስለዚህ አሁንም ንጉሳችሁ ሳኦል የነገሰ እንኳን ቢሆን እግዚአብሔር አልቆት ነው። ተልኮን ሊፈጽምበት ከዓይን መውጣት አስቀድሞ መርጦት ነው አለ። ስለዚህ ዓይኖቻችንን ወዳጆቼ ከኮምፒቴሽን እናንሳ። ከአሕዛባዊ መንፈስና አደራረግ እንደ አሕዛብ አይነት ከሆነ የአለቆች አሰራርና አደራረግ ክንውን ወዳጆቼ ዓይኖቻችንን እናንሳ። ይሄ መንፈሳዊ አደራረግ እንጂ በችሎታ በአቅም ብርታት በቲፎዞ የሚሰራ የእግዚአብሔር ሥራ የለም። የእግዚአብሔር እጅ ከፍ ባረጋቸው ባላቃቸው ሰዎች ነው የእግዚአብሔር መንግስት የሚሰራው። ቅባቱን ባፈሰሰባቸው። ሃሌሉያ ሃሌሉያ። ስለዚህ ወዳጆቼ በታላቅ ጉባኤ ጽድቅን አወራው። ሳሙኤል አንዱ ያወራው ጽድቅ ታውቃላችሁ ምን አይነት ጽድቅ ነው ብላችሁ ብትሉ በሳኦል ዘመን የሆነን ጽድቅ አወራ። በሳኦል ዘመን ሳኦል በነገሰበት ዘመን የሆነን የእግዚአብሔርን ጽድቅ አወራ። ማውራት ብቻ አይደለም፣ ተሟገተ። ሃሌሉያ። አያችሁ፣ ዛሬ እኛ በሳኦል ዘመን የሆነን ጽድቅ አይደለም እናወራው። የኛ ርዕሰ አጀንዳ ሳኦል አይደለም። የኛ ርዕሰ አጀንዳ ኢየሱስ ነው። በሳኦል ዘመን የነበረ የእግዚአብሔር ጽድቅ ነው። በኢየሱስም ዘመን የነበረ የእግዚአብሔር ጽድቅ ነው። ኢየሱስ የእግዚአብሔር ልጅ አንድያ ልጁ ኢየሱስ እንኳን ተገልጦ ባለበት ሰዓት የእግዚአብሔር ጽድቅ ነው የተፈጸመው። በእርሱ ሆነን ነው ወዳጆቼ የእግዚአብሔር ጽድቅ የሆነው። ሃሌሉያ። ከሰው የሆነ ጽድቅ ከብሉይ ኪዳን ዘመን ጀምሮ አልነበረም። ኢየሱስ ጌታ። ከሰው የሆነ ጽድቅ አልነበረም። ከብሉይ እስከ አዲስ ስታዩ የእግዚአብሔር ጽድቅ ነው የተገለጠው። ስለዚህ ከኔና ከናንተ የሚጠበቀው እንደ ሳሙኤል የእግዚአብሔርን ጽድቅ ማውራት ነው። ሃሌሉያ። ሰዎች መንገድ ለቀው ቢሆን ወደ መንገዱ እንዲመለሱ፣ ቦታ ለቀው ስፍራ ትተው ከሆነ ወደ ስፍራቸው የሚመለሱት የእግዚአብሔርን ጽድቅ ስናወራ ነው። ስለ እግዚአብሔር ጽድቅ ስንሟገት ነው። እንዳልኳችሁ የእግዚአብሔር ጽድቅ አሁን ሳኦል አይደለም። ሳኦል ጥላ ነው ለኢየሱስ። ትልቁ የእግዚአብሔር ጽድቅ ወዳጆቼ በእግዚአብሔር ተመርጦ የነገሰ ንጉሳችን ሳኦል ሳይሆን ኢየሱስ ነው። ሃሌሉያ። ከኃጢአት ከሞት ባርነት ነፃ ያወጣን፣ እስራኤልን ከዓይን መውጣት ነፃ ያወጣው ሳኦል፣ የተቀባው ሳኦል ነው። በሬዎችን ቆራርጦ እንደ አንድ ህዝቡ ተከትሎት ዛሬ ለእስራኤል የእግዚአብሔር ማዳን ሆኗል። አንድ ሰው አይሙት ብሎ ከሞት ነው ይሄዳል። ኢየሱስ እኔና እናንተን እኮ ከመንፈሳዊ ዓይን መውጣት ነው ያተረፈን። ከሞት ከዘላለም ሞት ነው ያዳንን ወዳጆቼ። የእግዚአብሔር ጽድቅ የተገለጠበት የናዝሬቱ ኢየሱስ ሰዎችን ሁሉ የሚያጸድቅ የእግዚአብሔር ጸጋ ያለው የናዝሬቱ ኢየሱስ የእግዚአብሔር ጽድቅ ነው የሚለው። እንደውም ጳውሎስ ያለ ሕግ ተገልጧል አለ። ሃሌሉያ። በተገለጠው የእግዚአብሔር ጽድቅ ነው እኔና እናንተ የእግዚአብሔር ጽድቅ የሆን ነው። መጽሐፍ ሲናገር በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ኃጢአት አደረገው። አያችሁ፣ የእግዚአብሔር ጽድቅ ሆንን። ክብር ለኢየሱስ ይሆን። ያበቃልን ሰዎች፣ የሰይጣን መጫወቻ የሆንን ሰዎች ወዳጆቼ፣ የገሃነም ልጅ የሆንን ሰዎች፣ ሰይጣን የሚረግጠን ሰዎች በክርስቶስ ኢየሱስ የእግዚአብሔር ጽድቅ ሆንን። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ዛሬ ወዳጆች ይሄ በጣም ሊገባን ይገባል። ይሄንን ለቃ ልክ በእስራኤላውያን እንደ አሕዛብ የሚፈርድልን ንጉሥ ብለው በድረ ዘመናዊነት እንደተነሱ ይሄንን እውነት ለቃ ዛሬ ድረ ዘመናዊነት አጥቅቷት እንደ አሕዛብ የሚፈርድልን ንጉሥ አንግስልን ብላ ለምትቀማጠል ቤተ ክርስቲያን ወዳጆቼ እንደ ሳሙኤል ወዳጆቼ ሆይ በታላቅ ጉባኤ ጽድቅን እናወራለን። ሃሌሉያ። የማን ጽድቅ? የኢየሱስን ጽድቅ።
ከንፈሮቻችንን አንከለክልም። ደሙን እናወራለን፣ ምሕረቱን እናወራለን፣ ጸጋውን እናወራለን። ሃሌሉያ ሃሌሉያ። ቆርጬ ነበርና አለ እኮ ጳውሎስ ኢየሱስ ክርስቶስ እንደተሰቀለ ከእርሱ በቀር ሌላ ነገር እንዳላውቅ ማሃቶኮሶ ሃሌሉያ ሃሌሉያ። ሌላ ነገር እንዳላውቅ አለ ቆርጬ ነበርና አለ። ኧረ ኢየሱስ ያድናል። ይህ ማለት ምን ማለት ነው ወዳጆቼ? የእግዚአብሔርን ጽድቅ ማውራት ነው። ከንፈርን አለመከልከል ነው። ይኸው ላንብብላችሁ የእግዚአብሔርን ቃል። ሃሌሉያ ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 ጀምሮ ላንብብላችሁ። እኔም ወንድሞች ሆይ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተም እየነገርኩ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና። ሃሌሉያ። ሌላ ነገር እንዳላውቅ ቆርጬ ነበርና እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርኩ። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበረ እንጂ በሚያባብል በጥበብ ቃል አይደለም አለ። ኢየሱስ ክርስቶስ እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና። አያችሁ፣ የእግዚአብሔርን ጽድቅ ማውራት ማለት ይሄ ነው። ዛሬ ሊወራ ይገባል የእግዚአብሔር ጽድቅ። ከመስቀሉ ጋር ጎን ለጎን የሚወሩ ዲቃሎች ነገሮች አሉ። በሰዎች የግል ፍላጎት በቤተ ክርስቲያን ላይ ያንዣበቡ ፕሮስፐሪቲ፣ የተለያየ ነገር ሰዎችን ያማገጡ፣ ከደሙ ያራቁ ያሸሹ፣ ከመስቀሉ ጉልበት ከትንሣኤው ኃይል ሕዝብን ያሸሹ ጊዜያዊ ነገሮች ወዳጆቼ፣ መስቀሉን የሚሸፍኑ ኢየሱስን የሚሸፍኑ የኢየሱስን ወሬ የሚጋርዱ ብዙ ነገሮች አሉ። ሰዎች ሳያውቁ እየተለማመዷቸው ያሉ አሕዛባዊ ልምምዶች፣ እንደ አሕዛብ የሚሉበት ነገር ወዳጆቼ፣ የሚያማግጥ ወዳጆቼ፣ ልዩ ወንጌል ወደ ልዩ ወንጌል እንዴት ፈጥናችሁ እንዳለፋችሁ እደነቃለሁ አለ ጳውሎስ። የሚያውኳችሁ ይቆረጡ አለ። የሚያውክ ወዳጆቼ፣ አሕዛባዊ አድርጎ የሚያስቀር ከንቱ ልምምድ፣ የክርስቶስን መዓዛ የሚያጠፋ። ስለዚህ የቆረጠ ይህን የእግዚአብሔርን ጽድቅ የሆነውን ኢየሱስን፣ ሳኦልን ሳይሆን ኢየሱስን ሊያወራ የቆረጠ እንደ ሳሙኤል ያለ ሰው ያስፈልገናል። ቆርጬ ነበርና ሌላ ነገር እንዳላውቅ የሚል ማሃቶጎ ሃሌሉያ። ከመስቀሉ በቀር ሌላ ነገር እንዳላውቅ፣ ከኢየሱስ በቀር ሌላ ነገር እንዳላውቅ ቃሌም ስብከቴም መንፈስንና ኃይልን በመግለጥ እንጂ በሚያባብል ቃል አይደለም የሚል መንፈስን ኃይልን የሚገልጥ ጠንካራ መልእክት ያለው የተሰቀለውን ኢየሱስን የሚሰብክ ኢየሱስ ያላረጀበት መልእክተኛ ማሃቶጋ ያስፈልገናል። እባክህ ንቃ ትውልድ ሆይ። በታላቅ ጉባኤ ጽድቅን እኔ አውራ ቢሉኝ እማወራው ኢየሱስን ነው ብራዘር፣ ሌላ ነገር አላወራም። ሃሌሉያ። መች ሰብኬው ጠገብኩና እኔም ሌላ ነገር እንዳላውቅ ቆርጫለሁ። እባክህ እንደ አሕዛብ የሚፈርድልን ትላለህ እንዴ? አረጀብህ እንዴ ጌታ? እስራኤል እኮ እግዚአብሔር አረጀበት፣ ዳመናው አረጀበት። ሙሴና አሮን እንኳን ወዳጆች ሆይ ምልክት ናቸው እንጂ መሪ አይደሉም። ዋናው መሪ እግዚአብሔር ነው። በሙሴና በአሮን እጅ እንደ በጎች መራሃቸው ነው የሚለው። ሃሌሉያ። እነ ሙሴ እና አሮን ሪፕሬዘንት የሚያደርጉት እግዚአብሔርን ነው እንጂ ዋናው መሪ እግዚአብሔር ነው። ነገር ግን ማገጡና እስራኤል እንደ አሕዛብ የሚፈርድልን አሉ። አሕዛብ መሆን ፈለጉ። ዛሬ በየቸርቹ ያለው ፍላጎት፣ በየምዕመኑ ልብ ያለው ነገር ምንድን ነው? አያሳዝንም? ኦርቶዶክስን መውቀስ ብቻ ምንም ትርጉም የለውም። ገድላት ድርሳናት ነው እንትን የሚሉት። አሁን ኢቫንጀሊስቷ እኮ እየተበላሸች ነው። እንደ አሕዛብ መሆን ፈልጋለች። ሁሉ አማረሽ ሆናለች፣ ቅንጡ ሆናለች።
ወንጌሉን ብንለውጥላቸው መዝሙራችንን ብንቀይርላቸው የሚፈልጉ ብዙ ሰዎች አሉ። ባንሰብክ እንደው የሚፈልጉ አሉ። ቃሌም ስብከቴም መንፈስንና ኃይልን በመግለጥ እንጂ በሚያባብል ቃል አይደለም። ኢየሱስ ክርስቶስ እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ማለት ጽድቅን አወራው ማለት ነው። ስለዚህ እናወራለን። ስታንዳርዱ ይሄ መጽሐፍ ቅዱስ ነው። አገልጋዮች አይደሉም፣ መሪዎች አይደሉም። ስታንዳርድ መጽሐፍ ቅዱስ ነው። በታላቅ ጉባኤ ጽድቅን አወራው። ከንፈሮቼን ሳሙኤል አወራ። ይኸውልህ ያቅርህ እንጂ እኔም ጽድቅን ነው ማወራው። ያ ጽድቅ ማን ነው? ኢየሱስ፣ ሳኦል አይደለም። ሃሌሉያ! የመጨረሻው ጽድቅ የተገለጠበት ጽድቅ ኢየሱስ፣ ጽድቃችን፣ ቅድስናችን፣ ቤዛችን የተባለው ኢየሱስ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስና፣ ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው የተባልነው። ቤዛችን፣ ጽድቃችን፣ ቅድስናችን፣ የመጨረሻው ስታንዳርዳችን ኢየሱስ ነው። በታላቅ ጉባኤ የምናወራው ይቀበል ይሆን ትውልድ አይቀበል ሳንል፣ ይሰለቸን ይሆን ወይስ አይሰለቸኝ ሳንል የምናወራው ጽድቅ፣ ቅድስና፣ ቤዛ የሆነ ኢየሱስ ነው። ብንሰብከው የማንጠግበው መንፈስና ኃይል ያለበት፣ መንፈስንና ኃይልን በመግለጥ እንጂ በሚያባብል ቃል የማንናገረው ጽድቅ። በሚያባብል ቃል አልናገርም። መስፈሪያ ይቅር፣ ከፈለገ ደሞዝ ይቅር፣ ሳለሪ ይቅር። ወዳጆቼ በውል አይደለም ኢየሱስን መስበክ የጀመርኩት እኔ። በሳለሪ በደሞዝ በእስኪል አይደለም፣ እንዲሁ ነው። ሃሌሉያ! ማነው ዛሬ የሚወራረድ በታላቅ ጉባኤ ጽድቅን ሊያወራ? ዛሬ እኮ የቤተ ክርስቲያን ወሬ ምድራዊ ሆነ። አገልጋዮቻችን የምድር ነገር ማውራት ጀመሩ። ኢየሱስ አይወራም። ኢየሱስ ይወራ። በታላቅ ጉባኤ ጽድቅን አወራሁ። የእግዚአብሔር ጽድቅ ያለ ሕግ ተገልጧል ነው የተባለው። ያ ጽድቅ ያለ ሕግ የተገለጠው የእግዚአብሔር ጽድቅ ይወራ ወዳጆቼ። የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ነው የሚለው። ይኸውላችሁ ሮሜ ምዕራፍ 3 ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል፣ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና ይላል። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ያለ ሕግ ተገልጧል። አይሁዳዊውን፣ እስኩቲዩስን፣ አሕዛቡን ሊያድን የእግዚአብሔር ጽድቅ ያለ ሕግ ተገለጠ። ታዲያ ይሄ ወሬ እያለ ሌላ ወሬ ብታወራ በሰማይ የሻገተ አይሆንም። ያ ወሬ የሻገተ ወሬ፣ ተራ ፌክ የሆነ ወሬ ያወራል። አንዳንዱ ነቢይ ተብሎ፣ ሐዋርያ ተብሎ፣ መጋቢ ተብሎ ስቁስ ይሰብካ። በታላቅ ጉባኤ የምናወራው የእግዚአብሔር ጽድቅ ኢየሱስ አለ፣ ያለ ሕግ የተገለጠ። ሃሌሉያ! የማይጠገብ የቆረጡ ሰዎች የሚያወሩት ወሬ፣ የቆረጡ የጨከኑ ትውልድ ትቶኝ ይሄዳል እምቢ ይለኛል ወይስ አይለኝም ሳይሉ የሚያወሩት የጽድቅ ወሬ። ጥርግ ብለህ ሂድ፣ ከፈለክ ሂድ። እምቢ አለ ይላል። እምቢ ያለው እኮ እስራኤል ተመልሶ ተጎትቶ ምዕራፍ 12 ላይ መጣ። ንጉሥ በመለመናችን በድለናልና እንዳንሞት ጸልይ ብሎ። ጥርግ ብለህ ብትሄድ ጥርግ ብለህ ትመጣለህ። እኔ ግን ወሬን አልቀይርም። ያለ ሕግ የተገለጠውን የእግዚአብሔርን ጽድቅ አወራብሃለሁ። መድረክ ብትሰጠኝ፣ አትስጠኝ፣ ተወው፣ በዚህ መስኮት ላይ አወራዋለሁ። ረሃታ ጋሳ ሲያሜን በላይ ባክ
ሰገዶጎሶ አረ ሃሌሉያ ሃሌሉያ። ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። በሕግ ያልሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ። አየህ፣ ያ የእግዚአብሔር ጽድቅ ነው አንተን ጽድቅ አድርጎ የቆጠረ። ኢየሱስ እኛን የእግዚአብሔር ጽድቅ ለማድረግ ኃጢአት ሆኗል እኮ። በእኛ ቦታ ገብቶ በእኛ እግር ተተክቶ ተለዋውጠን እሱ ኃጢአት ሆኖ እኛን የእግዚአብሔር ጽድቅ አደረገን። በኢየሱስ ክርስቶስ በማመን የተገኘ የእግዚአብሔር ጽድቅ አየ፣ ያለ ሕግ የተገለጠ ከዚህ መለስ የማይል እሱ እስራኤላዊ ነው አሕዛባዊ አይደለም፣ እርሱ አሕዛባዊ ነው እስራኤላዊ አይደለም የማይል ሁሉን የሚያጸድቅ ለፍጥረት የተገለጠ የእግዚአብሔር ጽድቅ በኢየሱስ ክርስቶስ በማመን የተገለጠ የእግዚአብሔር ጽድቅ አየ፣ ይወራል። ሳይከለከል ከንፈር ይነገርለታል። በታላቅ ጉባኤ ጽድቅን አወራሁ። ቸርች ሲሆን አይደለም የምናወራው እኛ ቅዱሳን ሲኖሩ ወይም ደግሞ የሚሰሙን 40-50 ሰዎች ስላሉ የምናወራው ሳይሆን በታላቅ ጉባኤ በኤቲስቱ፣ በፓጋኒስቱ፣ በኃጢአተኛው፣ በማይፈልገው መካከል እናወራለን። ጽድቅን ማውራት ማለት ይህን ጳውሎስ እኮ ባወራ ጊዜ ስለዚህ ነገር ደግመን እንሰማሃለን አሉት። እኩሌቶቹ አፌዙበት ይላል። እኩሌቶቹ ደግመን እንሰማሃለን አሉት ይላል። እዛ የሐዋርያት ሥራ ምዕራፍ 17 በአርዮስፋጎስ ሰፈር የምታመልኩትን አምላክ እኔ ልንገራችሁ ብሎ ባወራ ጊዜ ቀጠሮ ሰጡት። እኩሌቶቹ አመኑበት ይላል። አየህ፣ እንዲህ ነው ማውራት ያለብን። አይመረጥም። የእግዚአብሔር ጽድቅ ሊወራ ያማሩ መድረኮች አይመረጥም። ኮንፈረንስ ነው እንደ ዛሬ አይባልም። አንተ ራስህ ኮንፈረንስ ታደርገዋለህ። በገበያ መካከል ትሰብካለህ መንፈስ ከመጣብህ። አወራው። ሃሌሉያ። አሮንና ሙሴን ያላቀ ሕዝቡን ከግብፅ ምድር ያወጣ እግዚአብሔር ነው። የማንም እጅ የሌለበት የእግዚአብሔር ጽድቅ። የሙሴ እጅ የለበት፣ የአሮን እጅ የለበት። ሲዘረዝርላቸው እኮ የሙሴ እጅ የለበትም የአሮን እጅ የለበትም ማለቱ ነው። አሮንና ሙሴን ያላቀ ሕዝቡን ከግብፅ ምድር ያወጣ ሲል እኮ የሙሴ እጅ የአሮን እጅ የለበትም። የፓስተር እገሌ እጅ የለበትም በእግዚአብሔር ጽድቅ ውስጥ። የሐዋርያ እገሌ እጅ የለበትም። የፕሮፌት እገሌ እጅ የለበትም በእግዚአብሔር ጽድቅ ውስጥ። አየህ፣ ለአንተ በሰራው ጽድቅ ውስጥ ማን ኦፍ ጋድ የተባለ እጅ የለበትም። ምናልባት አልቆት ሊሆን ይችላል ሐሳቡን በዛ ሰው ሊገልጥ እንጂ እጅ የለበትም። አየህ፣ ልታወራው ይገባል። ሃሌሉያ ሃሌሉያ። ለዚህ ነው አሮንንና ሙሴን ያላቀ ያላቸው። ባላቀው ቀጥሉ ነው ማለቱ ነው። ግን ጥልጌጥ አትሆኖ ክርስትናን በቃ ሰፋፍተን እንድንሰጣቸው የሚፈልጉ አሉ። ከመርካቶ ወይም ከፒያሳ ጨርቅ ተሰፍቶ እንደሚመጣ ሰፋፍተን እንድንሰጣቸው የሚፈልጉ የምድር ምግብና ልብስ የሚፈልጉ ሰዎች አሉ። በፍጹም አንሰፋፋ። የተገለጠውን የእግዚአብሔር እጅ ነው የምናወራው። እግዚአብሔር የተመሰገነ። አሮንና ሙሴን ያላቅ ሕዝቡን ከግብፅ ምድር ያወጣ እግዚአብሔር ነው አላቸው። እንደገና ደግሞ እግዚአብሔር ሙሴንና አሮንን ላከ። አባቶቻችሁ ከግብፅ አውጥተው በዚህ ቦታ አኖሯቸው ይላል። በተላኩት ሰዎች አማካኝነት ይኸው በዚህ ቦታ ኖራችሁ እዚህ ደረሳችሁ ብሎ ይህንን ታሪክ ነገራቸው። ከዛ መልስ ደግሞ ማንን አነሳ? ቁጥር 10 ላይ አንደኛ ሳሙኤል 12:10 ላይ 12:11 ላይ እግዚአብሔር ይሩብአልን፣ ባርቅን፣ ዮፍታሔንም ሳሙኤልንም ላከ። በዙሪያም ካሉት ከጠላቶቻችሁ እጅ አዳናችሁ፣ ተዘልላችሁም እንድትቀመጣችሁ በነማ በነ ይሩብአል፣ በነ ባርቅ፣ በነ ዮፍታሔ እኔንም ልኮ አዳናችሁ። እኛ የዳነው እኮ አሁን እነዚህ ሰዎች ከስጋ ነው ያዳኑት። የምድር ማዳን ነው ያደረጉት። ኢየሱስ እኮ ሲያድነን በምድርም በሰማይም ነው። የመጨረሻው መሲሐችን አዳኛችን የተላከልን ኢየሱስ ነው።
ክብር ለኢየሱስ ይሁን። ከዛ እንዲህ እያንሸራተተ አመጣቸውና ምዕራፍ ቁጥር 13 ላይ አሁን የመረጣችሁትንና የፈለጋችሁትን ንጉሥ እዩ፣ እነሆም እግዚአብሔር ንጉሥ አደረገላችሁ አላቸው። የሚፈርድልን ንጉሥ ብላችሁ ብትነሱም እግዚአብሔር ነው ንጉሥ ያደረገላችሁ። ስለዚህ ለእግዚአብሔር ትእዛዝ ታዘዙ፣ አለበለዚያ እናንተም ንጉሣችሁም ትጠፋላችሁ እያለ ነው ምዕራፍ 12ን በሙሉ የሚናገረው። ንጉሥ የሚያደርግ እግዚአብሔር ነው። ስለዚህ በእኔና በእናንተ ላይ ተመርጦ የነገሰው ኢየሱስ ነው። እኔ የመረጥኩት በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። በእኛ ላይ ይሩበአል አይደለም የነገሰው። በእኛ ላይ ዮፍታሔ አይደለም የነገሰው። ባርቅ አይደለም የነገሰው። ሳሙኤል አይደለም፣ ሳኦልም አይደለም፣ ሙሴም አይደለም፣ ማንም አይደለም። በእኛ ላይ የነገሰው ኢየሱስ ነው። ሃሌሉያ! እግዚአብሔር የመረጠው። ሃሌሉያ! እግዚአብሔር ምን ያለው ወዳጆቼ? የመረጠው እግዚአብሔር አምላክ የተባረከ ይሁን፣ የተመሰገነ ይሁን ለዘላለም። የመረጠው ንጉሥ እንዲህ ይላል። ይውላችሁ የሉቃስ ወንጌል ምዕራፍ 9 ላይ ቁጥር 34 አንብቡ። ይህንም ሲናገር ደመና መጣና ጋረዳቸው። ወደ ደመናውም ሲገቡ ሳሉ ፈሩ። ከደመናውም የመረጥኩት ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ ይላል። ድምፁም ከመጣ በኋላ ኢየሱስ ብቻውን ሆኖ ተገኘ። እነርሱም ዝም አሉ። ካዩትም ነገር በዚያ ወራት ምንም ለማንም አላወሩም። የመረጥኩት ልጄ ይህ ነው እርሱን ምን በሉት? ስሙት። አያችሁ፣ ለእኛ የተመረጠልን ይሩበአል አይደለም፣ ዮፍታሔ አይደለም፣ ኢየሱስ ነው። የመረጥኩት ንጉሳችን ሆኖ የተመረጠው ኢየሱስ ነው። በታላቅ ጉባኤ የምናወራለት ጽድቅ ያደረገ የእኛን ኃጢአት ሆኖ ስለኛ ኃጢአት ሆኖ እኛን ጽድቅ ያደረገን የተዋጋልን ድል የነሳልን ኢየሱስ በታላቅ ጉባኤ ጽድቅን አወራሁ። ይህን ጽድቅ እናወራለን። ከንፈሮቻችንን ወዳጆች ሆይ አንከለክልም። የተመረጠው ብዙ አድርጎልናል። የንጉሥ ካህን አድርጎናል። የተመረጠ ለርስቱ የተመረጠ ትውልድ አድርጎናል። ካህናት አድርጎናል። ወዳጆች ሆይ ከጨለማው ስልጣን አድኖናል። የኃጢአትን ይቅርታ ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፍልሶናል። እናወራለን። መልካም የምስራች ሆኖናል። ወዳጆች ሆይ የሞትን ጣር አጥፍቶልናል። ሞትን ሽሮልናል። ይሄ ንጉሥ፣ ይሄ የተመረጠው እርሱ ሞትን ሽሯል። ሕይወትንና አለመጥፋትን ወደ ብርሃን አውጥቷል ተብሎ ተነግሮለታል። ሙሴን አናወራም፣ ይሩበአልን አናወራም፣ ዮፍታሔን አናወራም። የምናወራው ኢየሱስን ነው። እነዚህ ጥላ ናቸው። ከንፈሮቻችንን አንከለክልም። ኢየሱስ አያረጅብንም። የተመረጠው ትልቅ ነው። እንደ አሕዛብ አንሆንም። መልካችንን አንቀይርም። እርሱን ወደ መምሰል እናድጋለን እንጂ ወዳጆች ሆይ ወንጌሉ አያረጀብንም። መልካችንን አንቀይርም፣ አንቀናጣም። ሃሌሉያ ሃሌሉያ። በታላቅ ጉባኤ አወራ፣ ከንፈሮቹን ሳይከለክል። ከዛ በኋላ ንጉሥ በመለመናችን በድለናል አሉ። እንደ አሕዛብ የሆንባቸው አልተመቹንም። እነዛ የሄድንባቸው ጊዜያቶች ለእኛ የፈተና ጊዜ ነው። በበደላችን ተወቅሰናል። እባክህ እንዳንጠፋ ጸልያሉ። ሄደው ተመለሱ። አያቸው፣ አንዳንድ ሰዎች ድረ ዘመናዊነት አጥቅቷቸው ቢሄዱ ነገ ተጎትተው ይመለሳሉ። አንዴ በደሙ ዋጅቷቸዋልና እንደ ጠፋው ልጅ ተጎትተው ይመጣሉ። ሳባብል አልኖርም እኔ ኧረ እባክሽ ኧረ እባክህ እያሉ በሚያቆላምጥ በሚያባብል ቃል ወንጌል አልሰብክም። ቃሌም ስብከት መንፈስንና ኃይልን በመግለጥ እንጂ በሚያባብል ቃል አልነበረም አለ። በሚያባብል ቃል አልናገርም። የትኛውም ቤተ ክርስቲያን ብትፈልግ ትጋብዘኝ፣ ብትፈልግ በሯን ትዝጋብኝ። በሚያባብል ቃል አልናገርም። ሃሌሉያ። ቃሌም ስብከቴም
መንፈስንና ኃይልን በመግለጥ ነው። ኢየሱስ ክርስቶስ እንደተሰቀለ ሌላ ነገር እንዳለው ቆርጭ እሱ በቂ ነው ወዳጆቼ። እርሱ ልብሳችን ነው፣ እርሱ መጠጣችን ነው፣ እርሱ ጌጣችን ነው፣ እርሱ ምግባችን ነው፣ እርሱ ኃይላችን ነው፣ እርሱ ውበታችን ነው። ሌላ ነገር አልፈልግም። እኔ አንዴ ለሙሽራ ሆኛለሁ፣ እንደ ንጽሕት ድንግል ለክርስቶስ ታጭቻለሁ። ለሌላ መሆን አልችልም። ተመልሰው መጡ። የሄደ ይመጣል አይምሰል። ጡጦ ለምዶ ነው ገና ሕፃን ስለሆኑ። መዝሙሩ ትንቢቱ እያታለለው ወይም ደግሞ ሌላ አዲስ ነገር የሚያገኝ እየመሰለው ከተተከለበት ቤተ ክርስቲያን እየተፈነቀለ የተለያየ ቦታ ቢሄድም ተመልሶ ተጎትቶ ይመጣል። እግዚአብሔር በተከለው ቦታ ተተክሎ እየተማረ እያደገ ፍሬያማ ይሆናል እንጂ ተንከራታች አይሆንም። አላባብልህም። ውሰዱና ይሄን ቪዲዮ ስጡልኝ። አላባብልህም። ዳግም የተወለድክ የእግዚአብሔር ሕዝብ ሆይ አላባብልህም። ቤተ ክርስቲያን ሆይ አላባብልሽም። የሚያባብል ያባብልህ፣ እኔ አላባብልህም። በፍቅር ወንጌል ሰብካለሁ። በኢየሱስ ጉዳይ ወደ ኋላ የለም። እርሱ እንደተሰቀለ ሌላ ነገር እንዳላውቅ ሃሌሉያ ቆርጬ ነበር። ማስኪዳ ሳካሃቶሎ ቦጎዮ ከእጆቻቸው ወርቅ ወስዶ ጥጃ እንደሰራው ለአንተ ጥጃ አልሰራ። ስለምን አስነወርካቸው እስራኤልን ተብሎ እንደተወቀሰ እንደ አሮን መወቀስ አልፈልግም። ግን ጥልጌጥ ፈልገ እግዚአብሔር አርጅቶብህ ሌላ ነገር ብትጠይቀኝ አላደርገም። ለምን አልሞትም? ማባበላ በቃ ጥርግ ብለህ ሂድ። በእኔ በኩል ግድ አይሰጠኝም። ሃሌሉያ። ድረ ዘመናዊነት አለ እኮ ዛሬ ምርጫ አለ። ለጆሮ የሚያሳክክ ስለሆነ ለገዛ አስተማሪዎቻቸውን የሚመለምሉ ሰዎች አሉ። ሰለቸኝ፣ ደከመኝ። ሰለቸህ እንዴ? ኧረ እባክህ እውነትን ከመስማት ፈቀቅ ይላሉ ይላል። በጊዜውም ያለ ጊዜውም ስበክ። ረሃዶና ገስጽ፣ ዝለፍ፣ ምከር አለ። ኢየሱስ ያድናል። ሃሌሉያ። ዝም ብለን እምቧ አንልም። ነገር ግን ጌታ የነገረንን ሳንሸራርፍ አንድም ሳናስቀር እንናገራለን። በጌታ ተማምነን በጠራን ተማምነን። ለዚህ ነው ተጎትተው የመጡት እነዛ ሰዎች እምቢ ባሉበት በዛው አልቀሩም። እምቢ ብለህ አትቀርም። የሚጎትት ኃይል አለው፣ የትንሣኤ ኃይል። በዛ የትንሣኤ ኃይል ተሰርተ ትመጣለህ። የመሰራት ዘመን በፊት ለፊታችን አለ። እንደውም በመጀመሪያ እግዚአብሔር የሚሰራው አገልጋዮችን ነው። የሚያነውሩ አገልጋዮች ይሰራሉ። የሰው ጭብጨባ የለመዱ አገልጋዮች ይሰራሉ። በቲፎዞ የሚንቀሳቀሱ አገልጋዮች ቲፎዞ ያጣሉ። ከዛ ወደ ህዝብ ይዞራል እግዚአብሔር። ይህ ካምፖሎጂ አይደለም። ቲፎዞ የሚባል ነገር አይሰራ። እግዚአብሔር በቲፎዞ ንጉሥ አልሆነም። ማርኮን ነው፣ ነክቶን ነው፣ ቀይሮን ነው። ሃሌሉያ። ወርሶን ነው። ይሄ ነው በቃ እውነቱ። ኢየሱስ ጌታ። አየህ ሳሙኤል ታውቃለህ፣ ሲጠራ በልቤም በነፍሴም እንዳለ እንዲሁ ያደርጋል የተባለው እንዲሁ ያደርጋል እንደተባለ አደረገ። ሳሙኤል ለዝና፣ ሳኦል ለዝና ብሎ የተወውን አጋግን ቆራረጠው በእግዚአብሔር ፊት። ሃሌሉያ። ለዝና ይሄ የምሰማው የበሬዎች ግሳት ምንድን ነው አለ። ህዝቡ ለአምላካቸው ሰው አለ። ሲዋሽ ዋሾ አላበጀም። እግዚአብሔር በላከ መንገድ አልሄድክም። እግዚአብሔር ሌላ ንጉሥ መርጧል አለው። አያችሁ፣ ግሳት ብዙ ነገር ኮተት ሳኦል ውስጥ ነበረ። የተመረጠው ሰው ብዙ የተመረጡ አገልጋዮች ኮተት ውስጣቸው አለ። ያልጠራ ሽንፍላ። ሳሙኤል ግን ኮተት አልነበረበትም።
እድሜውን ሁሉ በቀባሁት ፊት ይሄዳል፣ በልቤም በነፍሴም እንዳለ እንዲሁ ያደርጋል አለ። እድሜ ጠግቦ ሸምግሎ ነው የሞተው ሳሙኤል። ኮተት ይዞ አልሞተም። ጣል ኮተትህን፣ ባትጥል ጌታ ያስጥልሃል። ገሌ ወገሌ ብሎ ነገር የለም እባክህ። ህዝቡ ምናምን በቃ ዝና የለመድን ዓለም ጭብጨባ ለምደን እዚህ እግዚአብሔር ቤት ደግሞ ጭብጨባ ቀረብኝ ከመንግስት በቀር ምን ቀረበት እያልን ምናገለግል ወዮልን። እገሌ ወገሌ የለም ወዮልህ። አጨበጨባ አላጨ ለአምላኩ ያጨብጭብ። ለታረደለት ጌታ እልል ይበል። ታርደሃልና ብሎ አክሊሉን አውርዶ ለኢየሱስ ይስገድ። አንተ ባሪያ ነህ የማትጠቅም። አንተ ኢየሱስን ልትሰብክ የተጠራ ነህ። ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነው ማለት ያለብህ። እኔም እንደናንተ ሰው ነኝ ማለት አለብህ። ከኢየሱስ በቀር ሌላ ነገር እንዳላቆርጫለሁ ካልክ ሰው ነኝ ብለህ ታገለግላለህ። አበባው ጉልጉሉ እየመጣ በሬው እየመጣ ሊሰዋልህ ሄርሜን ተብለህ አልቀበልም ትላለህ። የኛ አበባ ጉንጉናችን በላይ ይጠብቀናል። አንተ ታማኝ ባሪያ ተብለን ልንሸለም እዚሁ ጋር ሽልማትን ከጨረስክ ምን ዋጋ አለው? በጭብጨባ በቃ እየሸኘ ህዝብ እሑድ እሑድ አይዞ አይዞ የሚል ከሆነ በቃ ምን ዋጋ አለ? ለላይኛው ጌታ ስራ እንጂ አንተ ታማኝ ባሪያ እንድትባል። ብዙዎችን ይሰራል እግዚአብሔር። አይገርምም? ከዙፋን አውርዶ ይሰራል። በታላቅ ጉባኤ ጽድቅን የሚያወሩ ሰዎች ሲሰሩ ነው። አንዳንዶችን ሰርቶ ያስወራቸዋል፣ አንዳንዶቹን ደግሞ ቀስቅሶ ያስወራቸዋል። በታላቅ ጉባኤ ጽድቅን ያወራሉ። ትውልድ መንገድ ለቆ ሳለ አብረው አይመቸምቹም። መችማች በቃ አብሮ መችማች አገልጋይ ቀባብቶ የሚያገለግል ሸቃቅጦ ቱ ዘ ፖይንት የማይናገር ዙሪያውን የሚናገር አገልጋይ አይፈልግም እግዚአብሔር። መችማች የሆነ በቃ ሳሙኤል መችማች አይደለም፣ በታላቅ ጉባኤ ጽድቅን ያወራ። ሃሌሉያ! እንደውም ጽድቅን አውርቶ ብቻ የቀረ አይደለም። እሟገታችሁ ዘንድ በዚህ ቁሙ፣ አሁን የመከር ወራት ነው፣ እግዚአብሔር ነጎድጓድ ዝናብን ያዘንባል አላቸው። በመከር ወራት እጆቹን አንስቶ ሲዘምር ሲጸልይ ነጎድጓድና ዝናብ ወረደ። እንዴ በዋይ አሁን ሰመር ነው ኔጋ ኃይለኛ ዋይ ነው ያለ። በዛ በጠራራ ፀሐይ ነጎድጓድ ዝናብ፣ ህዝቡም እግዚአብሔርንና ሳሙኤልን ፈሩ ይላል። ተፈራ። አርጅታል የተባለው ሳሙኤል ተፈራ። በታላቅ ጉባኤ ጽድቅን የሚያወሩ ሰዎች ይፈራሉ። በወሬ ብቻ የቀሩ አይደሉማ። ነጎድጓድን ያመጣሉ፣ ተአምራት ያመጣሉ። እግዚአብሔር ከእነርሱ ጋር መሆኑን ያስመሰክራሉ። አየህ፣ እግዚአብሔር ይፈራል፣ አንተም በባርነት ትፈራለህ። የእግዚአብሔር ሰው ነው ይሄ። 99% የእግዚአብሔር ሰው ነው። እግዚአብሔር ካለው ፈቀቅ አይልም፣ ያለውን የሚያደርግ ነው ተብለህ ትፈራለህ። አለበለዚያ አትፈራም። ትውልድ እንኳን ቢያጨበጭብልህ እግዚአብሔር ከጣለ የሚያነሳ የለም። አውሩ በታላቅ ጉባኤ ጽድቅን። ተወራረዱ በዚህ ጌታ፣ ተወራረድ በዚህ ጌታ። አያሳፈረም። ትናንት ነጎድጓድ ዝናብ ያዘነበ ከሳሙኤል ጋር ሆኖ ያዘነበ ጌታ ዛሬም ያዘንባል። ሃሌሉያ! ያዘንባል። ሰማይን ከፍቶ ያዘንባል። በረከት ያዘንባል። የተለያየ ነገር ያዘንባል። የአሁኑማ ጽድቅ እኮ አንተ የዳንክበት ጽድቅ ነው። የአሁኑ ጽድቅ ዝም ብሎ ከስጋ ደዌ ወይም ከስጋ ጠላቶች አይን መውጣት የዳንክበት መሰለ እንዴ? ከገሃነም ከሲኦል የዳንክበት፣ ከሰይጣን የዳን እርግማን የተሰበረበት፣ መጋረጃ የተቀደደበት ጽድቅ እኮ ነው። አዲስ ፍጥረት የሆንክበት ጽድቅ። በዚህ ጽድቅ ላይ ምስክር አይሆንም እንደ እግዚአብሔር? ነጎድጓድ ዝናብ ሌላ አያደርግም እንደ እግዚአብሔር? እባክህ ያደርጋል እኮ። አንተ እጅህን አንስተህ ስትጸልይ ሌላ ነገር ያደርጋል። አንተ ግን ጽድቅን አውራ። ንጉሥን ለፈለገ ቅንጡ ህዝብ
የእግዚአብሔርን ቃል ተናገር ነው እንዴ እያልክ አታስካካ። ከአስመሳይ ጋር አስመሳይ አትሁን። ከሌባ ጋር ከሸፍተኛ ጋር መልኩን ከሚቀያይር ጋር መልክን አትቀይር። ጽድቅን አውራ፣ ቃሉን ተናገር፣ በጊዜውም ያለ ጊዜውም ስበክ። የእግዚአብሔር ቃል አይሻርም። አትፍራ። ገድል አይደለም ይሄ፣ ተረት ተረት አይደለም። የሰኔ ጎልጎታ አይደለም። ገድለ ክርስቶስ ሰምራ አይደለም። ተአምረ ማርያም አይደለም። ይሄ በመንፈስ ቅዱስ የተጻፈ የሚፈጸም ቃል ነው። ጽድቅን አውራ፣ ቃልን ተናገር። ከዛ በኋላ የሚሆነው ይሆናል። ሃሌሉያ! እግዚአብሔር የተባረከና የተመሰገነ ይሁን። ሃሌሉያ! በታላቅ ጉባኤ ጽድቅን አወራው፣ ከንፈሮቼን አልከለከልኩም። አንተ ጽድቄን ታውቃለህ አለ ዳዊት። ጽድቅን አወራ ሳሙኤል። ለየ በቃ ተሸነፈ። የአመፀኛ ህዝብ እንዳንሞት ለእኛ ጸልይ ብሎ አየ። ነገ ተሸንፎ የሚመጣ ህዝብ አለ። በአንተ ዝናብን ነጎድጓድን ሲያመጣ ተሸንፎ ማረን ብሎ እውነተኛ ንስሐ የሚገባ ፌክ ያልሆነ ንስሐ የሚገባ ህዝብ አለ። በታላቅ ጉባኤ ጽድቅን አውሩ። አትቀጣጥሉ። ይሄ ዊግ የሚባላል አይደል? ቅጥልጥል ጸጉር አትቀጣጥሉ። እንደወረደ የእግዚአብሔርን ቃል ተናገሩ። ክብር ለእግዚአብሔር ለአምላካችን ይሁን። ዘመናችሁ ይባረክ። ሃሌሉያ! በዚህ ቃል ተጠቀሙ። ሃሌሉያ! ሃሌሉያ! እኔ ጸልያለሁ በጌታ በኢየሱስ ስም። ሱባቡ ማሃቶጎሶ ኢንታና ማሃዲና ራጂጋላማ ማሴጋ አድረጋና ማሃዱላ ባጋያ ፔባቦ ሳላባሃዶና ይለፍ የእግዚአብሔር ኃይል፣ ይለፍ የጌታ ቅባት፣ ይለፍ የመንፈሱ እሳት። ሃሌሉያ! ይነሱ በዚህ መልእክት ጌታው ጽድቅን ሊያወሩ አባባ አስነሳ፣ ነሳሳ። እሳት እንደሚያቀጣጥል አቀጣጥላለሁ እናልክ አቀጣጥል የኔ ጌታ አሉ። ጽድቅን ሊያወሩ ነገር ግን ውስጣቸው እየነደደ በኃይል መውጣት ያቃታቸው ሰዎች ይወጣሉ። መንፈስ ቅዱስ ይወጣሉ ይለኛል። ላጋ አዳጋንዶ ኢናማሃታላማጎ ሳናማጋንቶ ፒያቦባባባ ሳፔዲያ ሪያጋዶጋ ሳናማሃዲና ማጋሳ። ሃሌሉያ! ይወጣሉ አሉ። ከጉድጓድ የተደበቁ ሰው ያላያቸው እግዚአብሔር አወጣቸዋለሁ። በየትኛውም ትውልድ የማይጨነግፉ አገልጋዮችን ክንዴን የምገልጥባቸውን ሰዎች አወጣለሁ፣ ቀሳቀሳለሁ ብሏል ጌታ። ራጋዳጋ ሳጋሃዳኔ ሃሌሉያ! ካለበት ተነሳ። ጸልያለሁ። ለማን እንደሆነ ባላውቅም ጸልያለሁ። ለሚወጡ ሰዎች የእሳት አግኝቷቸው ለሚወጡ ሰዎች ጸለይኩላቸው በኢየሱስ ራኪካ ኢልካንቶ አዳጋላባጋንዶ ኧረ ሃሌሉያ! ጸለይኩላቸው በኢየሱስ ይነሱ። እግዚአብሔር ሆይ በጋለ እሳት ይነሱ፣ በኃይለኛው እሳት ይነሱ። ያወጣል እግዚአብሔር። ታያላችሁ። በመንፈሱ ተናግሮኛል። ኢየሱስ ጌታ ያወጣል። ሃሌሉያ! ያወጣል እግዚአብሔር ያወጣል፣ 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 ያወጣል። ደጅ የሚጠኑ ሰዎች አሉኝ ይለኛል መንፈስ ቅዱስ። አሉኝ አወጣቸዋለሁ ይላል። ሃሌሉያ! የማይበገሩ ግንባራቸው እንደ ቡላት ድንጋይ የሆነ መልእክታቸው መስቀሉ ኢየሱስ የሆነ መንፈስንና ኃይልን የሚገልጡ ሲቆሙ ታናናሽ ናቸው። ነገር ግን ከሚያልፈው መንፈስ የተነሳ
እንደሌላ ሰው የሚያደርጋቸው ሰዎች አሉ። እግዚአብሔር የሚያወጣቸው እስኪገርማቸው ድረስ የእግዚአብሔር ኃይል ያልፍባቸዋል። ሃሌሉያ። አደርጋለሁ ይላል መንፈስ ቅዱስ። አደርጋለሁ። ሃሌሉያ። ጽድቅን የሚያወሩ ሃሌሉያ። ሰው ግራ እስኪገባው ድረስ አዋቂዎች እጆቻቸውን በአፋቸው እስከጫኑ ድረስ እነሱ የሚናገሩበትን አፍና ጥበብ ሰዎች መቋቋም እስከማይችሉ ድረስ ሪቪልድ በሆነ ቃል የሚወጡ ሰዎች አሉ። አወጣለሁ አለ። በተለይ በአገር ቤት እግዚአብሔር ያወጣል። አላችሁ እዚህ መካከል የምትወጡ ሃሌሉያ። ቁጭ ብለሽ የምትሰሚ አዎ፣ ልትወጪ ያለሽ ሃሌሉያ። አዎ፣ የመውጫ ጊዜ ደረሰ። ሃሌሉያ ሃሌሉያ። ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። እንዲህ ደጋግሜ የምለው የሚሰበር ቀንበር ስላለ ነው። ኢየሱስ ጌታ ነው ስል የሚገፈፍ ቀንበር አለ። የሚሰበር ቀንበር፣ የሚገፈፍ የሚቀደድ መጋረጃ ቡቱቶ የሚቀደድላችሁ ሰዎች አላችሁ። ቡቱቶ ያለበሳችሁ ጠላት በሐሜት ባሉባልታ ስም በማጥፋት ጉልበታችሁን የያዘ ቡቱቶ ያለበሳችሁ ዛሬ ቀደደው ጌታ፣ ዛሬ ቀደደው ጌታ። ሃሌሉያ። ኢየሱስ ጌታ፣ ኢየሱስ ጌታ። አንድ እርምጃ ወደፊት ሄዳችሁ አመለጣችሁ። ተባረክ ጌታ ሆይ ተባረክ። ምን እንናገራለን እኛ አንችልም ድዳነን የሚሉ ሰዎች ናቸው ጽድቅህን የሚያወሩ። ከእሳቱ የተነሳ ያወራሉ። ሃሌሉያ። አይነጥፍም ቃላቸው። የተሰካካ በአእምሮ የተቀመረ አይደለም። የተቀመረ ቃል አወጡም። በመንፈሱ እሳት የተለኮሰ ቃል፣ እሳት ያለበት ቃል ያወጣሉ። ሃሌሉያ። ለበሽተኞች ሲጸልዩ በሽተኞች ይፈወሳሉ። እጆቻቸውን ሲጭኑ አጋንንቶች ይጮሃሉ። ጌታ ሆይ እናመሰግንሃለን። ትውልድን ዳግመኛ ልትጎበኝ ስለመጣ ተባረክ። ድህረ ዘመናዊነት መቀናጣትን ልትሰብር፣ መቀናጣትን እሰብራለሁ ብሏል ጌታ። ሃሌሉያ። እሰብራለሁ፣ ቅንጦችን አስተምራለሁ ይላል መንፈስ ቅዱስ። ቅንጦችን አስተምራለሁ፣ እንዲሁ እንደ ዋዛ አያገለግሉኝም ይላል። ያለመዱትን እንባ እንዲያለቅሱ አደርጋቸዋለሁ ይላል። ሃሌሉያ። ቅንጦችን፣ ቅምጥሎችን ሃሌሉያ ሃሌሉያ። ጋዜጣ አይደለም የምታነቢው የኔ እህት፣ በመንፈስ ነው የምታገለግዩ። የጓዳ ህይወትን በህዝቤ ላይ አበዛለሁ። የጓዳ ህይወትን፣ የምልጃ ህይወትን አበዛለሁ። የመቃተትን ህይወት አበዛለሁ። በማይነገር መቃተት ህዝቤ ይቃትትልኛል፣ ወደ እኔ ይጮሃል ይላል መንፈስ ቅዱስ። ታላቅና ኃይለኛን ነገር አደርጋለሁ። ተባረክ አባ ሆይ ተመስገን የኔ ጌታ። የጸሎት እጥረት አለብኝ የምትሉ ሰዎች ትኖሩ ይሆን? አሁን ከዚህ ሰዓት ጀምሮ የጸሎት መንፈስ ወደቀባችሁ። በኃይል እንድትቃትቱ የሚያደርግ ቅናት ውስጣችሁ የሚከት የጸሎት መንፈስ ጸልየሽ የማታባሪውን መንፈስ እላይሽ ላይ አድርጓል ጌታ። ትቃትቻለሽ፣ ትጸልያለሽ። ኢየሱስ ጌታ። ሃሌሉያ ሃሌሉያ። ስምህ ይባረክ የኔ ጌታ። ክብር ለአንተ ይሁን።
አዚም ድንዛዜ ይገልበጥ። የተዋጋቸውን ተዋጋላቸው የኔ ጌታ። ያስፈራራቸው ይገልበጥ። ያስጨነቃቸው ይጨነቅ በጌታ በኢየሱስም። ቤታቸውን ኑሯቸውን የተዋጋ ጠላት አገልግሎት ያስጣላቸው ሰዎች አገልግሎት የጣሉ በኢየሱስም አገልግሎታቸውን ያንሱ። ያስፈራራ መንፈስ በየጓዳው የገባ ዘንዶ እባብ የጨለማ ኃይል ይወጋ በኢየሱስም ይወጋ ይወጋ። ያስፈራራ መንፈስ አለ እግዚአብሔር ወጋው። ይወጋ በኢየሱስምና ስልጣን ይወጋ። ነፃነትን የከለከለ ፍርሃት የጨመረ እባብ የጨለማው ጉልበት የአጋንንት ኃይል የተወጋ ሻሆን። ሃሌሉያ። ተወጋ፣ ተገለበጠ። ወዳጆቼ ተገለበጠ። ኢየሱስ ጌታ፣ ኢየሱስ ጌታ። ያስፈራራ መንፈስ እግዚአብሔር ወዳየልህ ክብር እንዳትሄድ ያስፈራራ መንፈስ ተወጋ። ያንን ነገር ስታስብ ትፈራለህ። የሚያስፈራራ መንፈስ እግዚአብሔር ወጋው። ወጋው ጌታ፣ ወጋው ኢየሱስ፣ ወጋው ጌታ። በጌታ በኢየሱስ የሟርት መንፈስ፣ የድግምት መንፈስ፣ የሟርት መንፈስ፣ የአጋንንት መንፈስ በኢየሱስ ስም ይገልበጥ፣ ይወጋ፣ ለዘላለም ይፍረስ። ጌታ ሆይ እናመሰግንሃለን። እግዚአብሔር የዘላለም አምላክ፣ አንተ የኪዳን አምላክ ነህ። በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነ ይውላችሁ። አንድ እውነት ያዙ። ዕብራውያን ምዕራፍ 13ን አንብቡ። በዘላለም ኪዳን ደም ለበጎች ትልቅ እረኛ ሆኖ የተሾመ ኢየሱስ ይዞሃል፣ ይዞሻል። በዘላለም ኪዳን ደም አንቺ ደካማ፣ አንተ ደካማ ልትሆን ትችላለህ። ደሙ ግን ኪዳኑ ግን ደካማ አይደለም። ስለዚህ በዚህ ቃል በርታ፣ በዚህ ቃል በርታ፣ በዚህ ቃል በርቺ። ኪዳኑ ለደካማ ኃይልን የሚሰጥ ኪዳን። ጌታ ሆይ እናመሰግንሃል። ዛሬ ጦርነታቸውን ስለገጠምክላቸው ብዙ ጦርነት ያለባቸው ሰዎች ነፍሳቸው ከአዳኝ ወጥመድ ስለዳነች እናመሰግንሃል። የተመከሩ የጠላት ምክሮች፣ የጥልቅ ምክሮች፣ በትዳር ዙሪያ የተመከረ ምክር፣ ባልና ሚስትን የሚለያይ እጮኛሞችን የሚያጋጭ መንፈስ በኢየሱስ ስም ይሰበር፣ ይመታ። ወደ ኪዳናቸው ፍጻሜ እንዳይደርሱ እየተዋደዱ እንዲለያዩ ለማድረግ ቃላት ያገጨ፣ በቃላት ያለያየ መንፈስ የተወጋ ይሁን። የትዳር ባላንጣ፣ የጮኛሞች ባላንጣ የተሰበረ ይሁን። የጓደኞችን ግንኙነት የማይሻ፣ የአገልጋዮችን ኅብረትና አንድነት የማይፈልግ ዘንዶ በኢየሱስ ስም ይወጋ። ዛሬ ሳላፈርሰው አልወጣም። የፈረሰ ይሁን ለዘላለም። በዚህ የሚቸገሩ ሰዎች ነፃ ይውጡ በኢየሱስ ስም፣ ነፃ ይውጡ በኢየሱስ ስምና ስልጣን፣ ነፃ ይውጡ። አሸንፈው ይገስግሱ፣ በጠላት ላይ ይጫሙ። ጌታው ዘንዶውን ይርገጡ፣ ተኩላውንና እባቡን ይጫሙት። ጌታው ክፉን ትረግጣለህ፣ መቅሰፍት ወደ ቤት አይገባም፣ ክፉ ወደ አንተ አይቀርብም። በእባቡ በተኩላው ላይ ትጫማለህ፣ ዘንዶውን ትረግጣ። ይርገጡት በኢየሱስ ስም፣ በኢየሱስ ስም። ከኪዳን እውነት የተነሳ ከነሱ አልልህም፣ ከኪዳን ከፈሰሰላቸው ደም ከዛ የኪዳን እውነት የተነሳ ጠላቶቻቸው የተረገጡ ይሁን። የተሴረ ሴራ የፈረሰ ይሆን። የተመከረ ምክር በኢየሱስ ስም ይመታ። የተጣሉ ይታረቁ አሁን በጌታ በኢየሱስ። እጮኛሞች፣ ጓደኛሞች ይታረቁ በኢየሱስ። አብረው ሚኒስትሪ ሊያደርጉ ሊያገለግሉ ያሉ በኢየሱስ የአንድነት የስምምነት መንፈስ በላያቸው ላይ ይግባ። ይቅር ይባባሉ። ጌታ ሆይ አመሰግንሃለሁ። እግዚአብሔር አባቶይ ስም የተባረከኝ። ዛሬ በዚህ እውነት ጌታ ሆይ ይሄ ጽድቅ ስለተወራና ውሸት ስለፈረሰ፣ የነገሰ ውሸት ስለፈረሰ፣ ጌታው ድቡሽቱ ስለፈረሰ አመሰግንሃል። በውሸት የነገሰ ዲያብሎስ ጭንቅላቱ ስለተወጋ አመሰግንሃል። እግዚአብሔር አባት ሆይ እናመሰግን። ውሸትን ስላፈረስ እናመሰግንሃለን። እንደ ድቡሽት የሆነ ጌታው ውሸት ስለፈረሰ አመሰግንሃለሁ። እግዚአብሔር አባት ሆይ በጌታ በኢየሱስም የብርሃን ሥራ ስለተሰራ
ስምህ ለዘላለም ይባረክ። የጽድቅ ሥራ ስለተሰራ ስምህ ለዘላለም ይባረክ። በዚህ እውነት ጌታው ብዙዎች ነፃ ይውጡ ይፈቱ። ጌታው ይሄ እውነት ጌታው ወደ ብዙዎች ጌታው እንዲደርስ ጸልያለሁ። እግዚአብሔር አባት ሆይ በኢየሱስ ስም አርነት ያውጣ ይፍታ። ስምህ ይባረክ። ክብር ለስምህ ይሆን። ስለ ሁሉ እናመሰግንሃለን። በጌታ በኢየሱስ ስም ጸለይኩላቸው። አሜን አሜን አሜን። ኢየሱስ ጌታ። ተባረክ። ወዳችኋለሁ። ዘመናችሁ ይባረክ። ሃሌሉያ። ብዙዎች ጋር ባካችሁ ይሄ መልእክት እንዲደርስ በጌታ በኢየሱስ ክርስቶስ ስም ሼር እንድታደርጉ እጋብዛለሁ። ብዙዎች ጋር ይድረስ። ሌላ ጊዜ ደግሞ በሌላ ርዕስ እመጣለሁ። ዘመናችሁ የተባረከ። ተባረኩልኝ ለዘላለም። ክብር ለእግዚአብሔር ይሁን። አሜን።